የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ናይስትልኝ አድማጮች፣ ከዚህ በፊት በነበረው ክፍል እንደተከታተልነው ፍቅርተ በአያቷ መታመም ተጨንቃለች። መታከሚያ ገንዘብ ስለሌለም ሐኪም ቤት አልወሰደቻቸውም። በብርማ ሕይወት እንዲህ ስትመስል እናቷ ባሉበት በጤና አዳም አባቷ በሚኖሩበት ትልቁ ከተማ አስኳልም የቀኑ ቅኝት ምን ይመስል ይሆን? ሃይ እናንተ ዛሬ ደግሞ ምን ልዝብ ጭራሩ አዘዘብኝ። ረዲ ረዲ አታያዝልኝ። እንግዲህ ሳሉ ቤታ ትምህርት ደርቃ ስትመጣ ምን እንዳጎርሳት ነው? ጎሽ ተመስገን። ምንዲያ አይዳይ እና ኧረ ምንዲያ ለተመለሽ አንቺ ተመለሽ። ኧረ እባክህን አንተ እባክህን ጀንበሯ ስትዘልቅ እንኳን እንዲያው ምን አለ እንዲያውስ ወዲያ ብትነዳቸው። ነይ ማነሽ ነይ ቡሬ ነይ ወዲህ። ጨርሶ ተኝተሻል ስጣራ የማትመልሽ ምን ይሄ እሳቱ በአንድ ወገን ከብቶቹ በሌላ ወገን እያወቁኝ ምን ሆነ? አለዲያ ስበብ መፍጠሩ ለምን አሻሽ ንዕት ነው አትኝም ኖሯል። ምኑን አመጡት አልፈኝ መሆኑን ተልባውን አመሽልኝ ወይስ ይሄ ጭራሯ ለያዝ ብሎ ሲያጨናብሰኝ ቆየና እኮ ነው እርገጤ። አሁን ተግ ብሏል ጤሱ። አፊቱን አውጥቼ አመሰለዋል። አዲያ የኔ ሆድ እየተንጓጓ ነፍሴ ክፉኛ ተሰቀባ። አንቺ አብሴት ምናምን ቴት ያለሽ ልጅ ደርቃ ስትመጣ የምትቀምሰው የለም ብዬ ነው። እናሳ የሷ ከርስ ይቀድማል የኔ ህመም። እንግዲህ ሰላም ፍቄዋ ምን ሆኖ አንቺ ምን ታደርጊ ናይኝ እኔ አንቶዬ እንዲህ አይነቱን አመል ወይ ታውቂው? ባታውቂው ኖራል። እኔ አይሆንም እያልኩ ከዛች ከይሲ ተማክረሽ ልጅትን ከትምህርት ሸርወልሻት። ዛዲያ ትምህርት ሲያጓጓት ጊዜ ነው። አዲያ እድሞ ነገር መቼ ልበል ታጠገበችና ነው ትምህርት የሚያጓጓት። አሁን ይሄንን ምን አሳሰበው አንቶዬ? ምን ነው አሳሰበኝ? ሁለቱ ናችሁ ያልሞላላችሁን ስራ እሷን ለህሽ ብቻሽን ስታወቂው ያየሁ። እኔ ስራ ታከቱ እኛ ናኩ ባትኝስ ሆዴ እንደ እሪላ ተነፍቶ ሲያዋራ ተለባ ለማመስት አልደረሰችልኝ። ምን ትሆነኝ ነው ያልወድኳት? ኧረ እባክህ እንግዲህ የለውም አንቶዬ። ብቻ የዛሬን ትምጣልኝ። ታሁን በላይ ትምህርት ብሎ ነገር ተያምራት ይአራል። ረገኝ እናንተዬ እንዴት ያለውን ነው የሚያስወጋው አንቶዬ? አዎ አጉል ትምህርት እያልሽ ተምታንገላቻት ለአንዱ ድሪያት ስተምትገላገል የሚበጃትን የማጀት ሆኖ ብታስተምሪያት ነው የሚበጀው። ልጅ ስለሱስ መቼ አነሰችና እርገጤ ታትምት ትትመለስም ታየች እኮ ይባታል። እሱን የምታዥው የኔን ተነፋነፍ አጥለሽ ሞፈር እንበሩን አቀላጥፈሽ ማሳወል ሽለት ነው። ኧረ ተው አንቶዬ ልጅ ፍቅርተ ተግሮ ተደፍታ ታስፈቀደችው እሱም ይሁን ታሉና ቤተ ትምህርት ተዋለ በላይ ፈአጁን ያልነበር አሁን አይበጀኝም አልፏ። እንዴ ፍቅርተስ ምልጃ እንደውም በዋሳ አንቶዬ አንድስ ቤቴን ያጠፋችሁ እሷም አይደለች የበሉ አይኮን እሷስ ታለማለች። ዝም በይ መናጢ ሁላ የቤቴን ውለ ጠፋ አዛዥና ታዛዥ የተገላበጠ እሷ መለስ ቀለስ ከጀመረች በላይ ማይደል። ኧረ እሷስ ይተው እንጂ እኮ ዝም በይ። እሽ መናኛ ልጅሽን
ልጅ ብለሽ አትሞግችኝ። ምን ነው አያ? ምን ነው ቢተዋት አንቱዬ? ፍቅሬስ መናኛም አይደለች። ዛዲያ መናኛ ማን መሆኑ ነው እኮ በይመልሽልኝ። አንቱዬ እባክህ ኦሆ እኔኑ መናኛ ብለሽ እኔኑ ሽቅብ ዘርጥጠሽ አበሳይ እናንተ እኮ ነኝ ይብያ ይይ እባክህ እርገጤ እባክህ እርገጤሽን ያጥፋው። አራቱዬ ተው እባክህ ልብሽን አደንድና ሽቅብ ያንጠጣዋች ፍርተሽ እስቲ በታታለሽ እንደሆን ህለለ ነው ማለት ነው አቀልጫ አምባጥ መጥቶ የሚያስጥልሽ ጀግና ያለ ድንባይች አረባክሽን አንቺ ልጅ እሺ በይ። እሺ ሰው የምልሽን ሰምተሽ ራስሽን ማረጋጋት ካልቻልሽ እንዴት ብለሽ ነው እሱ አያትሽን የምትረጃቸው? ጣር ላይ ያለው እኮ አያያ ነው። ፍቅርተ በትንሽ አልጋ ውስጥ ሟሾ እየጠፋ ያለው እኮ ከሜዳ ላይ አንስቶ ሲያረገኝ አያቴ ደበበ እኮ ነው። አውቃለሁ ፍቅርተ አውቃለሁ። ታዲያ ጠዋት ማታ በስስት የማየው ሰው ከሞት ጋር ግብ ገጥሞ እኔ እንዴት ብዬ መርጋት እችላለሁ? እና ራስሽን አጠንክረሽ እርዳታ የሚያገኙበትን መንገድ ከመፈለግ ይልቅ በዶ ቤት እየተነፋረች ዝም ብለሽ ሲሞቱ ታያቸዋለሽ? በፍጹም አላየው። አዎ አያያ አይሞትም። ጠዋት ማታ የሚጓጓለትን የኔን ውጤት ሳይ፣ እድሜው ሙሉ የጓጓለትን የኔን ውጤት ሳይ በደስታ ሳይስቅ መሞት የለበት። ስለዚህ እንባሽን ዋጣችሁ። የጠራነው አምቡላንስ በማንኛውም ሰዓት መድረሱ ስለማይቀር አትሽና አስነሽና ልብስ ቀይሪላቸው። ጥሩ ደሞ እኮ ማላቃት አዲስ ፍቅር ትሆን። ለወትሮ የፈለገ ነገር ቢፈጠር በቀላሉ ማትበገሪ ጠንካራ ልጅ አልነበርሽ? ጠንካራ ነበር፣ ግን አያያ ሆነ። እሱን ገቢያው ትደርቢላችኋለሽ። እሺ። በዚህ ላይ በቀደም ስልም ያለብኝ የልጁን ስም ኮንኜ በኃይል ስናገር ስለነበር በቃ ንግግሬ እያሳፈረኝ ሁኔታው እያሳቀ። አይዞሽ አሁን ሁሉም ነገር ተስተካክሎ አያትሽ ጤናማ ይሆናሉ። እግዚአብሔር ይስጥልኝ። ታዲያ እሱን ሱሪ አውጫ ወዴት ትወሽቀዋለሽ እንዴ? ይሄ እኮ የክት ልብሱ ነው በቀለ። እንዴ ታዲያ ያልሆነ ልብስ አልበሰሽ ይበልጡን በሽተኛ ከምታስመስያቸው ጥሩን አልበሰሽ ብታጠነክሪያቸው አይበጅም? ይሻላል። አዎ ጥሩ ነገር ጥሩ ስሜት ይፈጥራል። ጥሩ መልበሳቸውም ለአያትሽ ጥሩ ተስፋ ይሆናቸዋል። እኔ ልብሱን አለብሰዋለሁ። እስከዛ አንተ ወጣ በልና ወንድምህን አስቸግረው። አስኳል ይደውልና ህመሙ እንደጠናበት ለአባቴ እንገረው። መልካም። የጤና አዳሟ ላንድ ሮቨርም መነሻዋ ዛሬ ስለሆነ እማሜ ጋር መልእክተኛ ስደድል። ጥሩ ደግ። በአንቺም ዝለቂና ቶሎ ቀይሪላቸው። ገና እምቢ ባይለኝ አይደል? ምን አልሽ? አይ ለራሴ ነው ያወጋሁት። እንግዲህ አንተ ሁነኛ አምላኬ። አያያ ስታብለኝ ነው አያያ። እንቅልፍ እንዳልያዘ አሳምሬ ያውቀዋለሁ። ሐኪም ቤት ልወስድህ ነው ስላልኩ ነው እየጠራሁ ዝም ያልከኝ። ምን አለበት ተይኝ ስልሽ ብትተይኝ አንቺ። አልተውህም። ለምንድን ነው እሱ ምተውህ? ምን አድርግስ ብዬ ነው ዝም እምልህ? የሚበጀኝን የሚሆነኝን እኮ ባለቤቱ አውቀዋለሁ። አዎ ዝም ብሎ ባዶ ቤት መተኛት ግን ለማናቸውም ህመም መፍትሄ አይሆንም። ከሐኪም ደጅ ርቆ ባዶ አልጋ ላይ መጠቅለልም ለማናቸውም ታማሚ አይበጅ። ያ ሰው መጥቶ መርፌውን ተወጋኝ በላይ እኮ ደግ ተሽሎኛል ፍቅሬ። አዎ ሐኪም ዘንድ ሄደህ በቅጡ ስትታከም ደግሞ ጨርሶ ትድናል። እባክሽን ፍቅሬ እሺ በይኝና። እሺ እንደማልልህ ነግሬሃለሁ አያያ። ደግሞም አምቡላንሱ የሚያደርስ መኪና እንዲመጣ ከደወልም በላል። ምን ችግር አለው አለኝ? ችግር አለው አያያ። የጠራችሁትን መኪና ተሽሎታል ብትሉስ በመጣ እግሩ መመለሱ ይቀራል። እሺ እኔ ምን ልሁን አያያ? አንተን አተርፍ ብዬ በሮጥኩ ቁጥር አንተው እንቅፈህ እያሰናክልከኝ
እንዴት አባቴን አድርጌ ላስታምህ? ፍቅሬ ጭንቀትክን እያየው እንዳልጨነቅ፣ ስቃይክን አይቼ እንዳልሳቀቅ ሁሉን እርግፍ አድርጌ ሸሜን ሸክፌ ብን ብዬ ወይ ሁሉን ነገር እንዳላይ ክፉ ነገርክን እንዳልሰማ ራሴ አድርጌ። አንቺ ልጅ ምነው ዓለሜ ምነው በሞይ መውቻዬ ቀን ጨከንሽብኝ? አያያ ምነው ያለ ልማድሽ ተገዳደርሽኝ? ታዲያ ምን ላርጋየ? እሺ ምን አባቴ ልሁን? አንድዬ አያቴን ላተርፍ ብዬ በሮጥ እምቢኝ ብለህ ልሙት ስትለኝ ምን ስርቻ ልግባ? እንቄ እኮ ላንቺ ነው፣ ሐሳቤ እኮ ላንቺው ነበር ልጄ። የምታስብልኝ ከሆነ እምልህን በእጅ በለኝ። የእኔ ጉዳይ የሚያስጨንቅህ ከሆነ እሺ በለኝና ልብስህን ላልብስህ። እኔስ እሺ ልበልሽ? ማሳከሚያውን ተምንሽ ትወልጂዋለሽ? አሁን ስለ እሱ ማሰብ አልፈልግም። ማሰብ አለብሽ። ቀበሌዎቹ የነፃ ወረቀት እንዲጽፉልኝ ጠይቄያቸዋል። ጋሼ ዘንዳም ስልክ አስመትቻለሁ። አንተ ብቻ እሺ በለኝ፣ ከሁለት አንዱ ይደርሱልኛል። በል ተነስ፣ መኪናይት እየመጣች። አንቺ ባተኔ አወያ ለመታደልሽ ግድ የለህም አያያ፣ አንተ ብቻ ዳንልኝ እንጂ ሁሉም ነገር ያልፋል። በል አሁን ተነስ። እስቲ ይሁና እንግዲህ። ቆየኝማ እንደዚህ እኔው ደግፌ ላቅና። አይዞህ የኔ ጌታ፣ አይዞህ፣ ቀስ በል። አቤት ወገቤን። እሺ አየህ፣ ቆየኝማ እንደዚህ ጫማውን ላብጅልህ። አቤት የብርማው ጊዮርጊስ። አይዞህ፣ ትከሻዬን ደገፍ በለው፣ ሱሪህን ላጥብቅልህ። እንዴ ምን ነው ፍቅሬ? የሰርግ ድምተኛ ይመስል ይህን ሱሪ አልበሰሽ ምን ልታደርጊኝ ነው? በሽተኛ ይመስል መጀቦን የለብህም። አንተም እንድትጠነክር ሐኪሙም ደስ እያለው እንዲያክምህ ጸዳ ብለህ ነው መሄድ ያለብህ። ኧረ ተይ አንቺ። ግድ የለህም አየህ፣ ይልቅ እሺ በለኝና አጥልቀው። ፍቅርተ ጎሽ መጣ በቀለ፣ ናም አገዘኝ። ግን ምን ሆነሃል? መልእክቱን አልሰደድክልኝ ነው? ኧረ መላእክቱን ሰድጄው ነበር። እና ታዲያ ምን አግኝቶ ነው ፊትክን ከሰል ያስመሰል? መኪናው የአምቡላንሱ ወዲህ መዝለቅ አልቻለም። አሁን ወደኛ ሰፈር መግቢያ ላይ ያለው ጭቃ ይዞት እናወጣ ብለን ስንታገል ነበር። ታዲያ ምን አለበት ተወጣ በላይ መጥቶ አይመስለኝም ፍቅርተ። ከመንደሩ ልጆች ጋር ተጋግዘን አውጥተነው ነበር። ሰዎቹ ግን እየተነጫነጩ ወደ መጡበት ተመልሶ ሄዱ። ለኔ ሰጠኝን መውደዴን ወደድኩት ያንቺ ያረለኝ። ዳምጦ እባክህ የጫንኩትን ዕቃ እንኳን ላራግፍ። እውነት ክትፎ ልጋብዝህ ስለ ጫንከውን ዕቃ ማራገፍ እንዳለብህ አላሰብክ? አንድ ጣባ ክትፎን ከላስክ በኋላ ግን ዕቃ መጫን ታወስክ። ሆዳ እውነቴን ነው ዳምጦ፣ ቀልዱ ቀልድ ነው። መኪናውን ራሱ እኮ ያልሆነ ቦታ ነው እኮ። ይህል ነገር ሲነሳብህ መቼ የምታደርገውን ታውቀዋለህ። በቃ አሁን ልሂድ። ትሄዳለህ? በአስቸኳይ መነጋገር ያለብን ጉዳይ ስላለ ነው የፈለኩ። ምንድን ነው? ምን ተፈጠረ? አይዞህ፣ ምንም አልተፈጠረም። የፍቅር አምባው ሰው ምን ያህል መድኃኒት ነው የሰጠህ? ዱቄቱን 5 ካርቶን፣ ኪኒኑን ደግሞ 3 ጣሳ ነው የሰጠኝ። ብቻ
አሁን ምን አለቆቼ መጠራጠር ስለጀመሩ ለጊዜው ይሄንን ውሰድ፣ ከሳምንት በኋላ ግን አዲስ መድኃኒት ስለምንረከብ በርከት አድርጌ እሰጥሃለሁ ብሎኛል። ጥሩ። ለአሁኑ ያመጣኸውን መድኃኒት በ3 ቀን ውስጥ ብርማ ካደረስን ጠቀም ያለ ገንዘብ እንደምናገኝበት መልዕክት ደርሶኛል። ሰውዬው ያመሃል እንዴ? እንዴት አድርገን ነው እሱ በ3 ቀን ውስጥ ብርማ ምን ደርሰው? ከዚህ እስከ ብርማ ያለውን መንገድ ከ3 ቀን በላይ እንደማይፈጅ እኔም አንተም አሳምረን ነው። ዳምጠው፣ ችግሩ መንገዱ ላይ ሳይሆን መኪናውን በምንም ተአምር ወደ ብርማ መውሰድ አለመቻል። በሆነ ተአምር ግን ብርማ መድረስ አለ። የኔ ጌታ ያውልህ፣ በዚህ ቅጽበት ገዝሞ ወደ ብርማ የሚልከውም ሆነ ከዛ የሚያስመጣው ምንም ዕቃ የለው። አንተ ብትገፋውስ? እኔ አልችልም። ለምን? ሰሞኑን ጥሩ ሁኔታ ላይ አይደለንም። እዛ ላይ አንዳች ነገር የጠረጠረ ይመስለኛል። አብዝቶ ይከታተለኝ። ምን ያስጨንቅሃል? እንዴ ለምን አያስጨንቀኝ? እዚህ መኪና ላይ ተሰቅዬ የቀረሁት እኮ በባለቤቱ ብርታት ነው። እና አንድ ነገር ቢያገኝብኝ ከኔ ይልቅ እሳቸውን እኮ ነው ጤና የሚነሳቸው። ይሄ እንዲሆን ደግሞ የኔ ፍላጎት አይደለም። ስለዚህ ምንም ጉድለት እንዲያገኝብኝ አልፈልግም። ጥሩ፣ መላውን እኔ እፈልጋለሁ። ምንም መላ የለው። እሱ መጥቶ አንተ ብቻ በዚች በ2 ቀን ውስጥ ብርማ አስፋልት ላይ ለመንዳት ራስን አዘጋጅ። ይህ ግን ዳምጦ ይቅርታ አድርግልኝና ይህን የመድኃኒት ስራ አልወደድኩኝም። ደግሞ ምን ሆንኩ ልትል ነው? አሁን ተያዝኩኝ የሚለው ስጋት በቁም ሊገለኝ ነው። ኮንትሮባንድ ዕቃ ጭናት መጣ። ለምኑ ነው እሱ የምትሰራው? ደግሞ ስጋትን የሚያቀል ወረቀት ይዛርን እንደ የምትዘዋ? አዎ፣ ግን ልብ በል ዳምጦ፣ ወረቀቱ የውሸት እንጂ እውነተኛ አይደለም። ደግሞም ከአስኳል ወደ ፍቅር አምባ እንጂ ከፍቅር አምባ ወደ አስኳል ለሚመጣ መድኃኒት የተጻፈ አይደለም። እሱ አያሳስብ። ያንን ተከታትሎና መርምሮ የሚይዝ አይኖር። ሞም ወረቀት ያስኩ ብለህ በግልጽ ይዘው አይደለም የምትመጣው አይደለም። እሰጉ ግን ገብዞ አታስብ። ከጥቂት ጊዜ በኋላ ብዙ ላትመላለስ ስለምትችል በአጭር ጊዜ ውስጥ እንደምንም ብለህ ትቸገር። በቃ አሁን ግን በፍጥነት ልሂድ። የሆነ ሰው አይቶ ለዛ ሼባ ሄዶ እኮ ሹክ ያለለት እንደሆነ ሁሉም ነገር አበቃለት ማለት ነው። እሺ፣ ያዘዝኩትን ቡና ልጠጣና አብረን እንሄዳለን። ኧረ እባክሽ አንቺ ቡናውን አምጪልኝ እንጂ ምን ፈዛዛ ነች በሉች። ኧረ እባክህ እንዳታስፈጀን ሰው። ማነው እሱ የሚፈጀው? እኔ ወንድም፣ የዛሬ ሴቶች እንደሆነ በተለይ የቡና ቤቶቹ ካፋቸው እጃቸው ነው የሚቀር። አቦ እባክህ ተዋት። ምን ይልቅልቅ ያቺ የፍቅር አምባ ወዳጅ እንዴት ነች? በአሁኑ ሰላየኋት። ኧረ እባክህ አሁን ማን የሙት ካፏ ማር የሚዘንብ ይመስለኛል የምትላትን ሴት አስችሎ ሳታያት መጣ። ምን ነው መቤት? ቡናውን ከጓሮ ሸምጥጠሽ ቆልተሽና ወቅተሽ ነው እንዴ ያፈላሽ? እንዴ አትናገርም? እቺ ጋገርታ ይስጋሽ አልሰው አልገኝ እንጂ እኮ ነው ነግሬሃለሁ። ሴቶቹ ወሬ ምናምን ትተዋል፣ ተግባር ብቻ ነው። እውነት ልጅቷን ሳታያት መጣ ዘምዬ? አይ አንጓጭ ተወኝ እስኪ። ያልታደለች ምስኪን። እንዴ አንድ ብርጭቆ ባየችበት ውላ የምታድር አለብላቢ ታማች አለቻት። እንደው በቁም እኮ ጠብሳ ልትገላት እኮ ነው። ታዲያ ለምን አታስኮብልላ አታገባትም? ምን ሆነሃል ዳምጤ? ዘመዴ ነው ማገባ? ኧረ እባክህ ዳምጠው ሙት እንዴ! ዘመዴ እኮ ነው። ኧረ ተው፣ ከማን ጋር እንደምታወራው እንጂ አንተ። እንዴት የእናንተ ሀገር ሰዎች በአንድ አውቶቡስ አብሯችሁ የመጣውን ሁሉ ዘመዴ ትላላችሁና አሁን ወይኔ ዳምጠው እግዚአብሔር ይል። ምን ነው ጉድ ሰራኸኝ። ተው እያልኩ አጋለጥከኝ። ምን ነው ምንድነው እሱ መጥለው? ከበረዛ ሰው ይኸውልህ እንደፈራሁት ገዝሞ ወደዚህ እየመጣልህ ነው። ኦ ሺት! የአምቡላንሱ ሰራተኞች የጭቃ ሽሽት ያበገናት ፍቅርተ ምን ልታደርግ ይሆን? ለፍቅርተ እንዲህ ፈተና የሆነባት ይህ ቀን የታናሽ እህቷን የውብ ዓለምን የህይወት ገጽታ ይለውጥ ይሆን? እንደሰማ ነው አባትየው እርገጤ ሚስታቸውን የደበደቡት በልጅቷ መማር ተበሳጭተው ነው። የእንጀራ ልጃቸውን ፍቅርተን ስለምን ጠሏት? ብርማ ላይም ሆነ ጤና አዳም ህይወት በጭንቅ ቀጥሏል። አስኳል ላይ ግን ዳምጤና ዝናቡ ዱለታ ይዘዋል። መድኃኒቱን በድብቅ ሸጠው ለማትረፍ ያወጡት እቅድ በገዝሙ መምጣት ይደናቀፍ ይሆን? በሚቀጥለው ክፍል የሚሆነውን እንሰማለን። ንግሥት አዋዝ፣ ሰለሞን ሉል ሰገድ፣ ሳምሶን ግርማ፣ ሐረጋዊን አሰፋ
ይብለጥ ግዛው፣ ዳንኤል ሙሉነህና ሽመልስ አበራ ነበሩ ተዋንያኑ። አዘጋጁ ዳንኤል አያሌው ነው። ይህ ድራማ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ባካሄደው ጥናት ላይ ተመስርቶ በቡድን የተጻፈ ሲሆን ደራሲያኑ አዲስ ገብረ ማርያም፣ መስፍን ጌታቸው፣ ዳንኤል አበበ፣ ስመኝ ግዛውና በተባባሪነት አንተነህ ኪዳኔና ትዕግስት አለሙ የተሳተፉበት ነው። እስከሚቀጥለው ክፍል ደህና ቆዩን።